ሙስሊም ስለ አንድነት ነው የሚሰብከው፣ ስለ ሰላም ነው የሚሰብከው። ኢስላም ማለት እኮ ሰላም ማለት ባይዘው ትክክለኛ አማራ እስልምና አንድነትን የሚፈልግ ነው። ሃይማኖቱ እንዲከበረት ይፈልጋል። ልማት እንዲመጣ ይፈልጋል። በየሰፈሩ እየተላገገ በካርኔነት እንዲቀጥል አይፈልግም ሃይማኖቱ። ሰላም ወንድሜ፣ ቀጥል። አንድ ይቃለ ሽሮ ነኝ። ሽሮ ተውተው ቃሪያ ጨምረና ውረድ። እንደ ማንኛውም ነብይ ሲሞቱ አላህ Subhanahu Wa Ta'ala ምርጫ ማረጣቸው። መሞት ትፈልጋለህ ኦር ምድር ላይ መቆየት ትፈልጋለህ የሚል ምርጫ አይ መሞት ይሻላል አሉ። ሰው ሞቱ ማለት ነው። በዛ አንተን እንዴት ነው ነብያችን ሰለላሁ ዐለይሂ ወሰለም እንዴት ነው ስንል ነብያችን ሰለላሁ ዐለይሂ ወሰለም في مرض موته ታመው ነበር። ሰው ታመው አልጋ ላይ ሆነው ረጅም ጊዜ ማሰገድ የማይችሉበት ደረጃ ደርሰው በተደጋጋሚ ራሳቸውን እየሳቱ እየተነሱ ራሳቸውን እየሳቱ እየተነሱ ሰገዳችሁ ሰላት ምናምን እያሉ ይጠይቁ ነበር ሰለዋቱላሂ ወሰላሙ ዐለይሂ ማለት ነው። ሰው ታመው ነበረ በጠና በዛ ህመማቸው ምክንያት ነብያችን ሰለላሁ ዐለይሂ ወሰለም ህይወታቸው አልፏል ማለት ነው። ሲቀጥል ነብያችን ሰለላሁ ዐለይሂ ወሰለም እዛ በሽታቸው ላይ ሆነው ደግሞ በኸይበር ዘመቻ ላይ የቀመሷት የነበረች አንዲት መርዝ አለች። ያችን መርዝ አንዲት የሁዲ ናት አምጥታ አንተ ያላህ መልእክተኛ ከሆንክ ይህ መርዝ ይገልሃል አለቻቸው። ሰው በዛ መርዝ ከሳቸው ጋር የበላ አንድ ግለሰብ ሲሞት እሳቸው ግን አልሞቱም። ምላሳቸው ላይ ቀመስ አድርገውት ነበረ። መርዝ አድርገሽበታል አይደለ ብለው ጠየቋት። ከዛ አዎ ብላ አመነች ማለት ነው። ሰው እዛ ጋር ሌላም በጣም ውብ የሆነ ታሪክ ቢኖረው ማለት ነው። ስለዚህ ያንን የመርዙን ጣዕም አገኘዋለሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ለአኢሻ ረዲየላሁ ዐንሃ የተናገሩበትም ሐዲስ አለ። ያው ይሄንን ሰሒህ አል-ቡኻሪ ሐዲስ ቁጥር 5777 እንዲሁም ሰሒህ ሙስሊም ሐዲስ ቁጥር 2190 ላይ ታገኘዋለህ ማለት ነው። እና ያንንም ተከትሎ ነው ኢማም ነወዊ ረሂመሁላሁ ተዓላ ሰሒህ ሙስሊምን ባብራሩበት መጽሐፋቸው ላይ እንዲህ ብለው አስቀምጠዋል። ሰሒህ ሙስሊም ሸርህ ኢማም ነወዊ ቮሊዩም 7 ገጽ 434 ላይ ማካን አላሁ ሊሰልጠከ ዐላ ዛሊከ አው ቃለ ዐለይ አላህ አንተ ትክክለኛ ነብይ ከሆንክ በዛ ምክንያት አትሞትም አለቻቸው። ፈፊህ በያኑን ዒስመቱ ነብይ ሰለላሁ ዐለይሂ ወሰለም ይሄ ደግሞ አላህ ነብያችን ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር እንደሚጠብቃቸው ማስረጃ ነው። ምክንያቱም እቺ እንትኗ ሻኛዋ ራሷ ታፋቱን ሻኛ ምናምን የሚባለው ብቻ ያ ዚራዕ ነው። ዚራዕ ማለት እንደ እጅ ነው። ምን ተብሎ እንደሚገለጽ አላውቅም በእንስሳ ሲሆን ያንን ራሷ ነገራቸው ያ ረሱላላህ ኢኒ መስሙማኔ የተመረስኩ ብላ ተናግራ ነበረ ማለት ነው። ሰው ከዛ አንፃር እሺ እንግዲህ በሰሂህ አልቡኻሪ እስኪ አንብበህ ራስህ ተርጉምልኝ ወንድሜ። ሰሂህ አልቡኻሪ 4428 ላይ ይናገራል አሟሟታቸውንና እስኪ አረበኛውን በሰራተ እንትን በለውና እሷን ነገር ንገረኝና ከሱ ላይ ጥያቄ አውጥቼ ልጠይቅ። አይገሳውን ያነበብኩት ሐዲስ ነው የሚሆነው። ምናልባት ገስ ላርግና ጥያቄውን አይደለም ትለኛለህ። ኦኬ አሁን ያነበብኩት ሐዲስ ነው ይሄኛው? ቆይ ልንገርህና አይ ይመስለኛል ነው ምንድነው እዛ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከዛ የመርዝ ጣዕም የተነሳ የሆነ አውርታቸው የተቆረጠ ይመስለኛል ብለው ተናግረዋል። እየተሰማኝ ነው ያ ስሜት ብለው ተናግረዋል። ከዛ ቁርአን ላይ ደግሞ አላህ ሱብሓነሁ ወተዓላ ወለው ተቀወለ ዐለይና በዐድ አልአቃዊል ለአኸዝና ሚንሁ ቢልየሚን ثم لقطعنا منه الوتين ብሎ የደም ቧንቧውን እንበጥሰው ነበር ብለው ተናግረዋል። ሰው ነብያችን ሰለላሁ ዐለይሂ ወሰለም አላህ ላይ ዋሽተው ነው ወይ ያንን የተደረገው የሚል ጥያቄ ይመጣል። አይ ቲንክ ከዛ አንፃር ይመስለኛል። አዎ እዛ ጋር ቁርአኑ ራሱ መልሶታል። ወለው ተቀወለ ዐለይና በዐድ አልአቃዊል ነው ያለው። እንደዚህ ቢያደርግ ኖሮ ነው ያለው። አንድ ነገር እንደዚህ ቢያደርግ ኖሮ ተብሎ ተነገረ ማለት አላደረገም ማለት ነው። ኤርሚ ቢሰድበኝ ኖሮ አልለቀውም ነበረ ካልኩኝ ሰው ኤርሚ አልሰደበኝም ማለት ነው። እሺ ይሄ መጀመሪያው። ሁለተኛው ፖይንት ደግሞ ስናነሳ እዛ ጋር የተቀመጠው የቁርአን አያ ثم لقطعنا منه الوتين ይላል። ወቲን የሚለው የአረብኛ ቃል ግራፊክ የሆነ ነገር ማሳየት ልገደር ስለሆነ አንዴ እስቲ ባሳይ ደስ ይለኛል። ያው ዝም ብሎ እንድናቀው ወቲን ማለት ምን ማለት ነው ምናምን የሚለውን ኮንሴፕት እንድናቀው ማለት ነው። አንድ ቀን ሀብታሞቹ ጋር ለመክሰስ ድሃዎቹ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና
ያ ረሱላላህ ذهب أهل الدثور بالأجور እነዚህ የገንዘብ ባልተቤቶች እኛን በአጅር በለጡን يصلون كما نصلي እኛ እንደምንሰግደው ይሰግዳሉ ويصومون كما نصوم እኛ እንደምንጾመው ይጾማሉ ነገር ግን ويتصدقون بفضول أموالهم ባላቸው ገንዘብ ሰደቃ ያወጣሉ ባሪያ ነፃ ያወጣሉ ኸይር ነገር ይሰራሉ እኛ ግን የለንም በለጡን በአጅር አሉ ምቀኝነት ይዟቸው ሳይሆን ኸይር ስራው እኛ አነሰብን ነው ሱብሃንአላህ አላህ Subhanahu Wa Ta'ala ለእናንተ ይሄን ሰደቃ የምታደርጉትን ነገር አላደረገላችሁም ያድርጎላችኋል ልንገራችሁ ይሄን ከፈጸማችሁ የቀደሟችሁ ምትደርሱበት የደሞ ያልደረሱባችሁ ደሞ ምቀድሙበት ብለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ከሰላት በኋላ ሰደቃ እኮ ነው ትልቅ አጅር ያለው ነገር ነው ሱብሃንአላህ ይሄንን አሏቸው ሀብታሞቹ እኛ ሀብታም ነን እንደ ዘንድሮ ሀብታም እኛ ኸይር ነገር ይቅርብን አይደለም ኸይር ነገር ሰሙ ይሄንን ማለት ጀመሩ ምኑን ይሄንን ዚክር ይሄንን ነገር አሁንም መጡስ እነዚህ ምስኪኖቹ ያ ረሱላህ አሁንም እኮ ማለት ጀመሩ አሉ የዚህ ጊዜ ረሱል አለይሂ ሰላቱ ወሰለም አሉ ذلك فضل الله يؤتيه من يشاء ያ አላህ ችሮታ ነው ለፈለገው ይሰጣል ርዝቅን የሚሰጠው ማን ነው አላህ ነው የፈለገውን ሀብታም ያደርገዋል የፈለገውን ደሃ ያደርገዋል የፈለገውን መሃን ያደርገዋል የፈለገውን ሴት ይሰጠዋል የፈለገውን ወንድ ይሰጠዋል የፈለገውን ወንድና ሴት አቀላቅሎ ይሰጠዋል የማን ስጦታ ነው ያ አላህ Subhanahu Wa Ta'ala ስጦታ ነው ያንን በር አለመልቀቅ ነው ማንቋቋት ነው ያ አላህ ብሎ ወደ አላህ ማልቀስ ነው ነገሮች እንዲስተካከሉ